በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ የስሙ ምስክር ያደረጋችሁ ሐዋርያት ድንቅ ነው ክብራችሁ። ሐዋርያት ተቀጥቷል ክብራችሁ። የስሙ ምስክር ያደረጋችሁ ሐዋርያት ድንቅ ነው ክብራችሁ። ሐዋርያት ተቀጥቷል ክብራችሁ። የስሙ ምስክር ያደረጋችሁ ሐዋርያት ድንቅ ነው ሥራችሁ ሐዋርያት ተገልጧል ክብራችሁ ሐዋርያት። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን እንደምን ቆይታችኋል? እንኳን ለበዓለ ጰራቅሊጦስ ለበዓለ ጴንጤቆስጤ እግዚአብሔር አምላክ በሰላምና በጤና ጠብቆ አደረሳችሁ። በዓሉን የበረከት የረድኤት ያድርግልን። የተወደዳችሁ አድማጮቻችን ይህ በዓል የቤተ ክርስቲያን ልደት ተብሎ በቅዱስ ዮሐንስ አፈወርቅ አማካይነት የተሰየመ በዓል ነው። ለቅዱሳን አባቶቻችን ለሐዋርያት፣ ለሰብአ አርድእትና ለቅዱሳት አንስት በአጠቃላይ እመቤታችንን ጨምሮ በጽርሐ ጽዮን በማርቆስ እናት ማርያም ቤት ተሰብስበው ለነበሩ የክርስቲያን ቤተሰቦች በሙሉ እግዚአብሔር አምላካችን ጸጋ መንፈስ ቅዱስን የላከበት በዓል ነው። ሞትን ድል አድርጎ በተነሳ በ50ኛው ባረገ በ10ኛው ቀን ይህንን ታላቅ ጸጋ ወይም ሀብት አድሏቸዋል። ይህ ዕለት በዚህ የተነሳ የቤተ ክርስቲያን ልደት ተብሏል። በዚህ ቀን 3000 የሚደርሱ ሰዎች ከቤተ አሕዛብ ወደ ክርስትናው ዓለም የተቀላቀሉበትና የስብከተ ወንጌል አገልግሎት በይፋ በዓለም መስፋፋት የጀመረበት ቀን ነው። እንኳን በሰላምና በጤና ጠብቆ አደረሳችሁ። በድጋሚ እንግዲህ የተወደዳችሁ አድማጮቻችን በአዲስ አበባ ሀገረ ስብከት የጽርሐ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ቤተክርስቲያን የፍኖተ ብርሃን ሰንበት ትምህርት ቤት መዘምራን አማካይነት የተዘመረውን ዝማሬ በማስቀደም ነው የዕለቱን መርሃ ግብር የጀመርነው። ዝማሬው አልተጠናቀቀም፣ እንመለስበታለን። የተወደዳችሁ አድማጮቻችን እስከ መጨረሻው የመርሃ ግብራችን ዝግጅት ድረስ አብራችሁን በመቆየት መርሃ ግብራችንን እንድትከታተሉ በአክብሮት እንጋብዛለን። ቀደም ብለን የጀመርነው ዝማሬ ይቀርባል። እንግዲህ እግዚአብሔር አምላካችን በጸጋው በኃይሉ ብዛት ሁላችንን ከመከራ ከክፉ ነገር ሁሉ ጠብቆ በረድኤቱ ኃይል በሃይማኖት እንዲያጸናን በምግባር እንዲያቀናን ቅዱስ ፍቃዱ ይሁንልን። ከዘማሪያኑ ጋር እየዘመርን ጥቂት እንቆያለን። የዕለቱን መርሃ ግብር በመምራትና ዝግጅቶቹንም በማስተዋወቅ እኔ ቀሲስ ዮሴፍ ይኩኖ አምላክ አብሬያችሁ እቆያለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ሐዋርያት ተቀጥቷል ክብራችሁ።
የክርስቲያኖች ቤት በዓለም ተተክላ ይኸው ታበራለች በክርስቶስ አምና የስሙ ምስክር ያደረጋቸው ሐዋርያት ድንቅ ነው ግብራቸው ሐዋርያት ተገልጧል ክብራቸው ስሙ ምስክር ያደረጋቸው ሐዋርያት ድንቅ ነው ግብራቸው ሐዋርያት ተገልጧል ክብራቸው ሁሩ ወመሃሩ ተብላችኋልና እንዲሰማ ቃሉ የመንግሥቱ ዜና አይታችኋልና የእጁን ተአምራት ሰበካችሁ ለዓለም የመዳንን ብስራት። ቀደም ብለን ከሰማነው ዝማሬ የተገኘ ስንኝ ነው ወይም ዘማች ነው። የተወደዳችሁ አድማጮቻችን ቅዱሳን አባቶቻችን ሐዋርያት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ጸጋ ከያሉበት ቦታ ከተጠሩና ከተመረጡ በኋላ እርሱን ተከትለው በእርሱ ፈቃድና በእርሱ ምሪት ተመላልሰው የከወኑትን መንፈሳዊ ክዋኔ በተጋድሏቸው ወይም ደግሞ በአገልግሎታቸው ደግሞ የተገኘውን ፍሬ የሚያወሳ ዝማሬ ነበረ። ለዘማሪያኑ እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። እንግዲህ የተወደዳችሁ አድማጮቻችን ይህ በዓል በሐዋርያት አገልግሎት ላይ አዲስ ምዕራፍ የፈጠረ በዓል ነው። እንደምናስታውሰው ቅዱሳን ሐዋርያት ጸጋ መንፈስ ቅዱስ ለነርሱ ከመሰጠቱ በፊት በነበረው የተማሪነት ሕይወታቸው ላይ ብዙ ውስንነቶች እንደነበራቸው እናስተውላለን። ፍሩሃን ነበሩ። ያመኑትን በአደባባይ ገልጦ ለመመስከር የሚቸግራቸው እንደነበረ መጻሕፍት ያስረዳሉ። ለምሳሌ ከሐዋርያት መካከል አንዱ የሆነው ሊቀ ሐዋርያት ቅዱስ ጴጥሮስ በዕለተ ዓርብ ጌታችን መከራን በሚቀበልባት ዕለት በተለይም በቀያፋ ግቢ ገብቶ መከራ ሲቀበል ሲገረፍ ሲደፋ እኒህም በመሳሰሉ መከራዎች ውስጥ በነበረበት ሰዓት የክርስቶስ ሰቃይ ወገኖች የሆኑ ልዩ ልዩ ሰዎች በልዩ ልዩ ጊዜያት ወደ እርሱ እየመጡ ከክርስቶስ ወገን መሆኑን ሲጠይቁት እንደነበረ መጽሐፍ ያስረዳል። ይሁንና ግን እነርሱ በዚህ ቢገልጹትም እርሱ ግን የምትሉትን አላውቅም የምትሉትን ሰው አላውቅም ብሎ ጌታችን ኢየሱስ ክርስቶስን እንደማያውቀው ሆኖ ሲናገር ሲምል ሲገዘት ይታያል። ይህ እንግዲህ ጌታችንን ሳያውቅ ቀርቶ ወይም ከርቶ ሳይሆን ከልቡናው ፍርሃት ስጋዊ በልቡናው ሰፍኖበት አውቀዋለሁ የእርሱ ደቀ መዝሙር ተማሪ ነኝ ብዬ ብል ከፍ ብለው አንገቴን ዝቅ ብለው ባቴን በሰይፍ ይገሉኛል፣ እንዲያም ባይሆን መከራ ያጸኑብኛል ብሎ በመፍራት የተነሳ የተናገረው ነው እና የመንፈስ ቅዱስ ጸጋ ሀብት ከመታደሉ በፊት ይፈሩ የነበሩ ሐዋርያት ጸጋ መንፈስ ቅዱስ ለነርሱ ከታደላቸው በኋላ ግን ፍጹም የሆነ ጥብዓት ይዘው በዓለም አደባባይ በዓላውያን ነገስታት ፊት በአህዛብና በመናፍቃን ፊት ሳይቀር በጭከና ሰውነታቸውን ለመከራ ሁሉ አሳልፈው እየሰጡ በእስር ቤት ውስጥም ሆነው እንዳይሰብኩ የታዘዙትን የጌታችንን ወንጌል ሲሰብኩ እንመለከታቸዋለን። ስለዚህ ይህ በዓል በቅዱሳን ሐዋርያት ሕይወትና አገልግሎት ላይ ያመጣው በጎ የሆነ አስተዋጽኦ ወይም ተጽዕኖ በጉልህ የሚታይ ነው። በዚህ የተነሳ የቤተ ክርስቲያን መብራትነቷ ወይም ብርሃንነቷ ለዓለም ሁሉ ከፍ ብሎ የታየበት ችቦው ከፍ ብሎ የበራበት በዓል ሆኖ ይታያል። እንግዲህ የተወደዳችሁ አድማጮቻችን ከቅዱሳን አባቶቻችን ሐዋርያት ፈጣሪያችን በረከት ረድኤት ያሳትፈን። እንግዲህ እንን እያልን በተከታይነት ከአንድ ዝማሬ በኋላ የምናልፈው ወደ ተከታታዩ የክርስቲያን ጸሎት ትምህርት ነው። መምህራችን መላከ ሰላም ታዬ አብርሃም ክፍል 27 የክርስቲያን ጸሎት ትምህርትን ይዘውልን
ቀርበዋል። ለሳቸው የሚናገሩበትን አንደበት ለኛም ደግሞ ሰምተን የምንጠቀምበትን ዝነ ልቦና ለሁላችን ያድለን ፈጣሪያችን። በመንሰማው ቃሉ አምላካችን ሁላችንን ይባርከን። እንግዲህ ትምህርቱን በጽሞና እንድንከታተልና ማስተዋወሻም እንድንይዝ መልእክታችን ነው። ከትምህርቱ በኋላ መልሰን የምንገናኝ ይሆናል። እግዚአብሔር አምላካችን በመንሰማው ቃሉ ሁላችንን አሁንም ይባርከን። አንተ ጊዜ የክርስቲያን ጸሎት እንዴት የትና ምን እንጸልይ?
በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት፣ አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት በተለይ በክርስትና የእግዚአብሔርን ልጅነት ጸጋውን ስለሰጠን ልጆች ከሆን አባታችንን መምሰል አለብን። የአባታችንን ፈቃድ መፈጸም አለብን። የአባቱን ፈቃድ የፈጸመ የእናቱን ፈቃድ የፈጸመ ይመረቃል። እንደ ያዕቆብ ተመርቋል። ዮሴፍም ተመርቋል። ልጆቹንም ምናሴና ኤፍሬም እንዲመረቁ አድርጓል። መመረቅ ጥሩ ነው። እንደ ይስሐቅ አብርሃም ይስሐቅን መርቆታል። ታዛዥ ልጅ፣ ለእግዚአብሔር መስዋዕትነት የቀረበ የኢየሱስ ክርስቶስ ምሳሌ ሆኗል እና ቅዱስ ዮሐንስ አፈወርቅ መንሱትኬ ነስያ ሥጋሁ ወተመጥኦተ ደሙ ዘንበለ ኀፍረት ብሎ የተናገረው ትዝ ይለኛል። የክርስቶስን ሥጋ ንስሐ ሳይገባ አንድ ሰው በድፍረት የሚቀበል ሥጋውን ደሙንም የሚቀበል ያለ ኀፍረት ማለት ነው። ንጹሕ ነኝ እያለ በትዕቢት የሚቀበል ለዚህ ትልቅ ጥፋት ነው፣ መንሱት ነው ይለዋል። አትቀበሉ አላለንም። ሥጋውና ደሙን አትቀበሉ አላለንም። እሳት በላይ ለአማጽያን ለለይ ክህዱ ስሙ የተባለው ስሙን ለካዱ አምላክነቱን ለተጠራጠሩ ሥጋውና ደሙ አይጠቅም ለሚሉ ነው እንጂ እሳት የሚሆነው አጥፊ እሳት ለምናምንበት ግን የሚያድን እሳት ነው። እሳት ማያዊ ለርቱዓነ ልብ ለለ ይገብሩ ፈቃዶ፣ ፈቃዱን ለሚፈጽሙ አንዱ ንስሐ መግባት ነው ፈቃዱ። በጸሎት ከኃጢአት ከክህደት መለየት ነው። ሥጋውን ደሙን ተዘጋጅቶ በንስሐ መቀበል ነው። በቅንነትና በእምነት ለሚቀበሉት የሚያድን እሳት ነው። ለእሳት ምድራዊ እሳት እንኳን ሁለት ጠባይ አለው። የተዳፈሩትን ያቃጥላል። ነገር ግን ያልተዳፈሩትን ሕይወት ይሰጣል። ምግቡ የሚበስለው ብርዱም የሚርቀው በእሳት ነው። በሐዋርያት ሥራ እነ ቅዱስ ጳውሎስ መርከብ ተሰብሮባቸው አረማውያን አንድ ደሴት አርፈው አረማውያን ጭራሮ ምንም አድርገው ከብርድ እንዲድኑ እሳት ሰጥተዋቸዋል። ቅዱስ ጳውሎስ አመስግኗል። አረማውያን እጅግ ቸርነት አደረጉልን ይላል። አያችሁ፣ ተመልከቱ፣ ሰብአዊነት አለ ማለት ነው። በአጸፋው ግን እነሱን ደግሞ በጌታችን በኢየሱስ ክርስቶስ ስም አጋንንት ያለባቸውን አላቆ ሕሙማንን ፈውሶ በዛች ደሴት በረከት ወርዶ ሄዷል። ወደ ሮም ለክስ ከሰውት ነው የሄደው። ስለ ሃይማኖት መከሰስ አለ ማለት ነው። አዎ ክርስቶስ ተከሶ ታዲያ ደቀ መዝሙሩ ሊቀርለት ነው? ሕግ ፊት ቀርቧል እኮ ክርስቶስ ጲላጦስ ፊት፣
ሄሮድስ ፊት፣ ቀያፋ ፊት፣ ሐና ፊት፣ ሊቀ ካህናት ሐና ፊት አቤት ፍጡር በፈጣሪው ፈርዳለሁ ሲል ይገርማል። መረመሩ፣ ምንም ነገር አላገኙም። ስለዚህ ተገርፎ ይሰቀል ነው ፍርዱ። የዓለም ፍርድ ይሄ ነው። በግፍ ለሚሞቱት ሁሉ አብነት ሆኗል ክርስቶስ። ለሁላችን ነው እሱ ቤዛ የሆነው። በመስቀል ተደምድሟል። ስለዚህ ከዛ ከክፉ ያዳነን እሱ ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ሥጋ ደካማ ነው፣ ነፍስ ብርቱ ናት ብሎ በማቴዎስ ወንጌል ምዕራፍ 26 ታውቃላችሁ። የጸሎተ ሐሙስ ዕለት ለአባቶቻችን ደጋግሞ ተንሱ ለጸሎት ብሏል። እንዳንድ ዲያቆን ግን ይሄ ሥጋችን አስቸግራናለች። ሁላችንም ትጋሃ ሌሊት ያላቸው ሰዎች የታደሉ ናቸው። እረ በአጭር ጸሎት እንኳን ለመጸለይ ያብቃል። ወደ ፈተና እንዳንገባ አጥብቀን መጸለይ አለብን። ለሁሉ ነው ደግሞ ባለፈው እንደተማርነው ሰዎች እንዲጠፉ መራገም የለብንም። እርግማን የክርስትና አይደለም። ሰው ሁሉ እንዲድን መጸለይ አለብን። ፍቅር ጥላቻን ታጠፋለች። የፍቅርን እሳት ብዙ ውኆች ፈሳሾች አያጠፏትም ተብሎ በሶሎሞን ተነግሯል። መኃልየ መኃልይ ዘሰሎሞን ምዕራፍ 8 መመልከት ነው። እንግዲህ በአጭሩ ለመጠቅለል ኢታብአነ እግዚኦ ውስተ መንሱት፣ አቤቱ ወደ ፈተና አታግባን፣ ወደ ኃጢአት፣ ወደ ክህደት፣ ወደ መከራ ሥጋ፣ ወደ መከራ ነፍስ፣ ወደ ገሃነመ እሳት፣ ወደ ጸብአ አጋንንት፣ ወደ ፍዳ አታግባን፣ ከክፉ ሁሉ ከሰይጣን ፈተና ከእነዚህ ሁሉ አድነን እንጂ። እንዲህ ብላችሁ ለምኑን ብሏል። መድኃኔዓለም ነው ያድነናል። ፈዋሽህ እኔ እግዚአብሔር ነኝ ተብሎ በኦሪቱ ተጽፏል። ፈዋሻችን ክርስቶስ ያድነናል። በእናቱ ጸሎት ያድነን። የቅዱሳን አምላክ ፈቃዱን ለመፈጸም ያብቃል። እኛንም ዓለምን ሁሉ ከፈተና ያድነልን። እስመ ዚአከ ይእቲ መንግሥት ይላል ቀጥሎ ቁጥር 14 ላይ ቁጥር 13 ነው የሆነው። እስመ ዚአከ ይእቲ መንግሥት ትምጣልን ብለን ጸልየን ነበረ። ያቺ መንግሥት ዓይን ያላያት ጆሮ ያልሰማት በሰው ልቦና ያልታሰበች እግዚአብሔር ለወዳጆቹ የሚሰጣት ኢየሩሳሌም ሰማያዊት ናት። ረቂቅ ከተማ እመቤታችን ናት አሁን ያለችበት። ወደፊት ወደዛች ድንኳን ነው የምንገባው። እግዚአብሔር ወደ ሰራት ወደማትፈርስ ድንኳን። እንደው ምሳሌ ስለጠፋ ነው ድንኳን የምንለው። ወደ ዘላለማዊ ቤታችን እንሄዳለን። ሐዋርያው ቅዱስ ጳውሎስ እኛ ግን አገራችን በሰማይ ነው ይላል። ምንም ምድራውያን ብንሆንም እቺ ምድር ለዘላለም የምንኖርባት አይደለችም። እሷም ታርፋለች፣ እኛም እናርፋለን። ዘላለማዊ ርስት አለን። ስለዚህ በመደምደሚያው ላይ ስጠን ብለን ለምነን ነበር አይደለም? እስመ ዚአከ ይእቲ መንግሥት፣ ያቺ ስጠን ያልናት ትምጣልን ያልናት መንግሥተ ሰማያት ገንዘብ ናት። ከሌላ አይደለም አምጥተህ የምትሰጠን የራስህን ነው።
በዚህ ዓለም ባለጸጋ ቢባል የራሱን ሳይሆን ከሌላ ያገኘውን ነው የሚሰጥ። ምን አለውና ነው ባለጸጋ የሚባለው? ከእናቱ ወር ሲወጣ ራቁቱን፣ ሲሞቱም ራቁቱን ነው። ሰው ነው ከፈን የሚጥልበት። ለዚህ ነው ኢዮብ ያ ሁሉ መከራ ሲደርስበት ራቄ ወጻይኩም ከርሰሜ፣ ከእናቴ ማኅፀን ራቁቴን ተወለድኩ ወጣው፣ ወራቄ ገብ፣ ወደ መቃብር ደግሞ ራቁቴን እመለሳለሁ ብሎ ተናግሮ እግዚአብሔር ወሀበ እግዚአብሔር ነሳ፣ እግዚአብሔር ሰጠ እግዚአብሔር ነሳ፣ ወቀሳ የለበትም ብሎ እግዚአብሔርን አመስግኗል። የማይጠፋ ሀብት ያለው እግዚአብሔር ነው። ስለ ክርስቶስ መጽሐፋችን መጽሐፍት አሉ የሚነግሩን በዓል ዘይሌቅህዎ ንጉሥ ዘይሰይምዎ ነው። እግዚእ ዘይግዕዝዎ፣ የማይገዙት ጌታ፣ የማያበድሩት ባለጸጋ፣ የማይሾሙት ንጉሥ ነው ክርስቶስ። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም የተባለ ዳዊት በመዝሙሩ የተናገረለት መዝሙር 83። እግዚአብሔር ግን እግዚአብሔር ወልድ አስቀድሞ ንጉሥ ነው ዓለም ከመፈጠሩ በፊት። በስጋውም ቢሆን ሰው ሆኖ በተገለጸ ጊዜ በያዕቆብ ቤት ለዘላለም ይነግሣል የተባለው። ሺህ ዘመን ግን የተባለችዋ ዓመተ ሥጋዌን ለመግለጽ እንጂ የክርስቶስ ግዛቱ በዘመን የሚለካ አይደለም። ሺህ ዘመን በዚህ ዓለም ይነግሣል የሚሉ አታላዮች አሉ። 144 ሺህ እኮ 144 ጸረ ክርስቶሶች እኮ አይደሉም፣ አንቲክራይስት እኮ አይደሉም። 144 ሺህ ከ12ቱ ነገደ እስራኤል እሸልማቸዋለሁ ብሎ ሄሮድስ የፈጃቸው ሕፃናት ናቸው። ሲመጣ እኮ ተከትለው ነው የሚመጡት፣ ሰማዕታት ሆነዋል። እነ ቂርቆስ ሁሉ ከእነሱ ጋራ ተደምረዋል። ስለዚህ መንግስት ያንተ ናት አለ። ኃይል ይላል ዓለማትን በኃይል ካህሊነት ማለት ነው። ካህሊነት ማለት ሁሉም ማድረግ ይችላል፣ የሚሳነው ነገር የለም። በእሱ ያመነም እንኳን አይሳነውም፣ ለሚያምን ሁሉ ይቻላል ተብሏል። የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ተራራውን ማፍረስ ብቻ ሳይሆን ይህን ትንሹን ነገር ማድረግ ብቻ ሳይሆን ተራራውንም ማፍረስ፣ ትልልቁን ዛፍ መንቀል ትችላላችሁ ተብሏል። ይህም ደግሞ በስምዖን ሰፈያሳን ጸሎት በእመቤታችን ምልጃ አብርሃም ሶርያዊ አድርጎታል። በግብፅ የተደረገ ነው። በሀገራችን በኢትዮጵያ አቡነ ተክለ ሃይማኖት የምትመለክ የነበረችውን ዛፍ ከስሯ ነቅለው የክርስቶስን ካህሊነት በእምነት አሳይተዋል። ምድረ ምቀኛ አንድ ነገር የማይሰራ ብቻ መንቀፍ ነው ስራው። እንደነሱ እመንና ስራ። እባክህ ይቻላል። በባዶ በምን ነው የምትችለው? በትዕቢት አይቻልም። ዲያብሎስም እችላለሁ ብሎ ነው የወደቀው። ትዕቢተኞች ይወድቃሉ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋ ይሰጣል ተብሎ በቅዱስ ጴጥሮስ መልእክት በመጀመሪያዊቱ ምዕራፍ 5 ላይ ተነግሯል። እግዚአብሔር ለትሑታን ጸጋን ይሰጣል። ራሳቸውን ዝቅ ያደረጉ ሐዋርያት ብዙ ጸጋ ተቀብለዋል።
እነሱን የመሰሉ ሁሉ አርድእት አሉ። እነሱን ለመምሰል ያብቃል። የቅዱሳንን ገል ማንበብ ከመንሱት ያድናል። ገላቸውም ሲነበብ እኮ ፈታኞች አጋንንት ተቃጠልን እያሉ እየወጡ ይሄዳሉ። በደብረ ሊባኖስም አለ፣ ነፍሳቸውን ይማር፣ በወሊሶም ነበር፣ በተለያየ ቦታ ብራሚንም በተለያየ እንትኖች ገለ ቅዱሳን በረከት የሚያሰጥ ነው፣ አጋንንትን የሚያስወጣ ነው። ምክንያቱም ለቅዱሳን የሰጠው ቃል ኪዳን አይታጠፍም። ስለዚህ በእነሱ በረከትም ለመጠቀም ራሳችን ዝቅ አድርገን አባቶቻችን ቅዱሳን ጸልዩልን፣ ወደ ፈተና እንዳንገባ፣ ከፈተና እንዴት መዳን እንደሚቻል መንገዱን አሳዩን ብለን መለመን አለብን። ግን ለክርስቲያን ያው ምንድነው ካህሊነት ማለት ካህሊነት ገንዘብህ ነው። ወስብሐት ስም ይቀደስ ብለናልና ጌትነት፣ ክብር፣ ምስጋና የባህሪ ገንዘብ ነው። አዎ። ስለዚህ ምስጋናህ የራስ ነው። ምስጋና የባህሪ ገንዘቡ ነው እና ከሱ በተረፈው ነው ሌሎች የሚመሰገኑት በጸጋ ለዘላለሙ ይላል። ዓለም ዓለም አሜን ብሎ በአሜን ይዘጋዋል። አሜን የተነገረው ነገር እውነት ነው፣ ሐሰት አይደለም ለማለት ነው። ሌላ ደግሞ ይሁንልን ይደረግልን ለማለት ነው። ይሁንልን ይደረግልን በእውነት ያለ ሐሰት። እንግዲህ መንግስተ ሰማያት የእሱ ገንዘብ ናት። በቸርነቱ ይስጠን። ካህሊነትም ጌትነትም ገንዘቡ ነው። በእውነት ይሁንልን ይደረግልን። አቡነ ዘበሰማያት በጣም ሰፊ ነው። መንሱት ላይ ያበዛሁት እኛም በመንሱት ውስጥ ስላለን ነው። ለጊዜው ያህል ግን ፈተናን በሚመለከት እስቲ አንዳንድ አባቶቻችን ካስተማሩት ከሐዋርያት አንዳንድ ለግንዛቤ ያህል ብንወስድ ጥሩ ነው። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት
ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩን መታችሁ በመንፈስ ክህደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት ወንጌልን አስተምሩን። የደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የምክሐ ደናግል ማርያም ወጣቶች መንፈሳዊ ማህበር ወይም ሰንበት ትምህርት ቤት መዘምራን እየዘመሩልን ያለ ዝማሬ ነው። ለዘማሪያኑ እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። የተወደዳችሁ አድማጮቻችን እንግዲህ ቀደም ብለን የክርስቲያን ጸሎት ክፍል 27 ትምህርትን አድምጠናል። ለመምህራችን ለመላከ ሰላም ታዬ አብርሃም እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ አስበሊቃውንትን ያድልልን እንላለን። በነገራችን ላይ በዚህ ርዕሰ ጉዳይ ላይ መምህራችን ያስተማሩት ትምህርት የመጨረሻው ክፍል በቀጣዩ ሳምንት ይዘንላችሁ የምንቀርብ ይሆናል። እንግዲህ እስከ መርሃ ግብራችን ፍጻሜ ድረስ አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። እየሰማነው ያለነውና የምክሐ ደናግል ማርያም ወጣቶች መንፈሳዊ ማህበር እየዘመሩልን ያለው ዝማሬ ጴጥሮስና ጳውሎስ ወንጌልን አስተምሩን መታችሁ በመንፈስ የሚለው ዝማሬ ተከታዩን የአየር ሰዓት ይረከባል። በነገራችን ላይ ከነገ ጀምሮ በየዓመቱ በታላቅ ናፍቆትና ሐሳብ የምንጠባበቀው ጾመ ሐዋርያት ይጀመራል። ከበዓለ ጰራቅሊጦስ ማግስት አንስቶ እስከ ሐምሌ 5 ድረስ የሚቆየው ይህ ጾም ከሰባቱ የአዋጅ አጽዋማት አንዱ ነው። ስለዚህ እድሜው 7 ዓመት የደረሰና ከዛ በላይ የሆነ ማንኛውም ክርስቲያን ጾታው በማይለይ ሁኔታ ሁሉም በአዋጅ እንዲጾመው የታዘዘ ጾም ነው። ስለዚህ ጾሙን በፍጹም መንፈሳዊ ስነ ስርዓት እና ክርስቲያናዊ አጻጻም ስርዓት ልንጾመው ይገባል። ይህ ጾም ታዲያ ፍጻሜውን የሚያገኘው ሐምሌ 5 ቀን ብርሃናተ ዓለም ጴጥሮስና ጳውሎስ ሰማዕትነትን የተቀበሉበት ቀን ላይ ነው። ዝማሬውም እኒህን የዓለም ብርሃናት የሚባሉ ጴጥሮስንና ጳውሎስን የሚጠራ ዝማሬ ሆኖ ነው የሚታየው። መታችሁ አስተምሩን ወንጌልን በመንፈስ ክህደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት ወንጌልን አስተምሩን ነው የሚሉት። እንግዲህ በልዩ ልዩ ጊዜያት ሐሰተኞች መምህራንና ሐሰተኛ ትምህርት እንደሚነሳ መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል በተለይም በማቴዎስ ወንጌል ምዕራፍ 24 ላይ አጽንዖት ሰጥቶ ትምህርት አስተምሯል። ስለዚህ ይህንኑ በመረዳት የአባቶቻችን የቅዱሳን ሐዋርያትን አስተምህሮ የጠነቀቀ ስርዓት መያዝና ሃይማኖትን ማጽናት ከኛ ይጠበቃል። አበው ከሰሩልን ስርዓት መካከል ደግሞ አንዱ ስርዓተ ጾም ነው። ስርዓተ ጾምን ማጽናት ያስፈልጋል። አባቶቻችን ቅዱሳን ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ ወደ ማስተማር አልተሰማሩም። ዕለቱኑ አሳልፈው በማግስቱ ጀምሮ እንግዲህ ወደ ጾም ነው ወደ ጸሎት ነው የተሰማሩት። በጾም በጸሎት ከቆዩ በኋላ ነው ወንጌልን ለማስተማር የተሰማሩት። ስለዚህ እኛም የአባቶቻችንን አሰረ ፍኖት ተከትለን ጾም ጸሎትን የመንፈሳዊ ተግባር ሁሉ መጀመሪያ አድርገን ልንይዝ ያስፈልጋል። በጾም በጸሎት ግዳጅ ይፈጸማል፣ መንፈስ ቅዱስ ይቀርባል፣ ርኩስ መንፈስም ይርቃልና ይህንን አድርገን እንድንገኝ አምላካችን በቸርነቱ ይርዳን። ይህንኑ ዝማሬ እናደምጥና እንደገና እንገናኛለን። የተወደዳችሁ አድማጮቻችን አሁንም እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን።
ቅዱሳን
ሰላም የወንጌል ልዑካን ጨለማን የምትሽሩ አዕማደ ብርሃን ጨለማን የምትሽሩ አዕማደ ብርሃን ሐዋርያት ሰላም የወንጌል ልዑካን ጨለማ። የተወደዳችሁ አድማጮቻችን እስካሁን ድረስ አብራችሁን ስትከታተሉን ስለነበራችሁና ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። እንግዲህ የተወደዳችሁ አድማጮቻችን ከቀሪ የማኅበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ በማለት ለዛሬው በዚሁ ልንሰናበት ነው። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። ሐዋርያት ሰላም የወንጌል ልዑካን ጨለማን የምትሽሩ አዕማደ ብርሃን ጨለማን የምትሽሩ አዕማደ ብርሃን ሐዋርያት ሰላም የወንጌል ልዑካን ጨለማን የምትሽሩ አዕማደ ብርሃን ጨለማን የምትሽሩ አዕማደ ብርሃን መከራ መስቀሉን በደስታ በትዕግሥት የተሸከማች ግፍና ስቃዩን ስለ ስሙ ስለ ክብሩ የተቀበላች ወንጌል እንዲስፋፋ እጅግ የተጋችው ያለ እረፍት አማን አማን እለ በክርስቶስ ሐዋርያት ሐዋርያት ሰላም የወንጌል ልዑካን ጨለማን የምትሽሩ አዕማደ ብርሃን ጨለማን የምትሽሩ አዕማደ ብርሃን የምስራቹን ቃል ለሰው ሁሉ ለማዳረስ ዓለምን የዞሩ የተለዩ ናቸው እግሮቻቸው እጅግ የከበሩ እነሆን ሰግዳለን የጸጋ ስግደትን ለክብራችሁ ጸጋውና ክብሩ ስለተገለጠ በላያችሁ ሐዋርያት ሰላም የወንጌል
ማዕዘን ክብረ ክህነታችን የሰው ልጅ ሲመጣ በ12 ወንበር ተቀምጣችሁ ዓለም ላይ ልትፈርዱ ስልጣን ከጌታ ዘንድ